ማህሌት ተዋረደች። እንዳሰበችው ያልተሳካላት ማህሌት ሁልጊዜ ጀምራ ያልተሳካላት ብሩክ ቤት በመሄድ ቤቱ አልተሸጠም እድላለኝ የክስ ወረቀት እሰጣለሁ ብላ ቤቱ ድረስ ሄዳ የክሱን ወረቀት ለቅድስት እሰታ ተመልሳለች። መድብልም ወረቀት መሰጠቱን ሲሰማ በጣም ተናዶ ነይ የማህሌትን ቤት አሳይኝ ብሎ ለዳጣ ነግሯት ዳጣ ወደ ማህሌት ቤት ይዛው እንድትሄድ አድርጓል። ከኤፍራታ ጋር ተገናኝተው ኤፍራታ መረጃ እንድትሰበስብለት እና ለእሷ ደግሞ ጠቀም ያለ ገንዘብ መድብል ሰጥቷታል። አይዞሽ አትፍሪ፣ ለምታደርጊው ነገር ሁሉ እኛ በቂ ክፍያሽን እንሰጥሻለን። ያንቺ ስራ ስለ ብሩክ ማጥናትና ማህሌት እና ዝና ምን እንደሚሰሩ ምን እንደሚያስቡ እውነቱን መረጃ ብቻ ለኛ ማቃበል ነው። ምንም የሚያሰጋሽ ነገር የለም ብሎ ለኢፍራታ መድብል ነግሯታል። ዳጣም አይዞሽ አትፍሪ ብላ ለኢፍራታ ነግራታለች። ማህሌት እጅ ከፍንጅ ዝና ያዛት። ከእሱ ጋር እተኛለሁ ብላ ያሰበችው ያንን ደግሞ ኢፍራታ ዛሬ ተሳክቶልኛል ጸንሼ ነው የማድረው ብላ ለኢፍራታ ስትነግራት አትጃጃይ፣ መጀመሪያ ስልኩን በደንብ አድርገሽ እፈትሽው ምን እንደሚሰራ ትክክለኛውን መረጃ ካወቅሽ በኋላ እኔና አንቺ ምን ማድረግ እንዳለብን እናውቃለን ብላ ለሷ ስትነግራት እሱ በተኛበት ስልኩን ከፍታ በአይን አሻራ ነበርና የሚከፈተው ያንን ደግሞ ስታደርግ ጠረቀማት ዝና። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታይ ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮን ላይክ እና ሼር በማድረግ እስከ ፍጻሜው እንድትከታተሉት እላለሁ። ቤተሰብ ምሳሌ ድራማ ክፍል 73 ተንኮለኛዋ ወይዘሮ ማህሌት ዝና በነገራትና እሱ በሚላት ብቻ የምትጓዘው ውሸታማ ለብሩክ ቤት ወደ ብሩክ ቤት ሄዳ የውሸት መሆኑን እንኳን ሳታረጋግጥ ለቅድስቴ ቤቱ አልተሸጠም ብላ ወረቀት ሰጣታለች። ያን ወረቀት ደግሞ ለእነሱ ድንጋጤ ፈጥሮባቸዋል። ሞገስም እንዴት እንደዚህ አደረገ፣ ወንድሙም መድብልም እንደዛው፣ ቅድስቴም እንደዛው በጣም ተናደው ይህ ነገርን ለማጣራት ደግሞ ወደ ባለቤቱ ወደ ነበረችው ወደ ማህሌት ጋር መድብል ሄዶ እሷን ፊት ለፊት አግኝቶ ለማናገር እየወሰነው ያቺ ጓደኛዋ ጋር ደግሞ ከዳጣ ጋር ሆኖ ቀጥታ ያችን ልጅ አግኝተዋት ከሷ ጋር አውርተዋል። ዳጣ ስላንቺ ጥሩነትም ብሩክ ነግሮኛል፣ መልካምና ጥሩ ልጅ ነሽ ብሎ መድብል ለዳጣ ነግሯታል። የቤት ሰራተኛዋ ቅድስት ቤቱን እያጸዳች የብሩክን ቲሸርት ስታገኘው ጠረኑ የናፈቃት ያንን ቲሸርቱን እያሸተተችው ነበር። ድንገት ስታገላብጠው ደም ስታይ ቲሸርቱን ጥለው በጣም ደናገጠኝ። አንቺ ምሳሌ ነይ ቶሎ ነይ ተመልከች እያለች እየተርበተበተች ሊያች ምሳሌ መጣኝ። ምንድነው የተፈጠረው? ምን ሆነሻል? ብላ ስትጠይቃት ያንን ቲሸርት እታየዋለች። ይህ ከመታከሜ በፊት ንስረቴ መቶ የጠረኩበት ነው ስትል ለቤት ሰራተኛ ለደነገጠችው መልሳላታል። ታዲያ ምን ሊሰራ ዝመጣ? ምን ተፈጥሮ ነው? እንዴት ነው ነገሩ? እያለች ለራሷ ምላሽ አላገኘችም። መድብልም ወደ ቤቱ ተመልሶ ብሩክ አልጋ ላይ ጋደም ብሎ መጽሐፉን እያነበበ ቅድስትም ድንገት ክላሱን ለማነጣጠፍ ይሁን ወደዛ ክላስ ገባ ስትል መድብልን እታየዋለች። በጣም ተርበትብታ ደንግጣለች። ያስደነገጣት የክላስ መግባቱ ሳይሆን ሸሚዝ መገኘቱ እንዲሁም ደግሞ የብሩክ ድምፅ መጥፋቱ በጣም ደንግጧታል። ቅድስቴ ነስኪ ግቢ ብሎ መድብል አላት። ደነገጠች። አይዞሽ አትደንግጪ ነስኪ በማለት ወደ ክላስ እንድትገባ አድርጓታል።
ቆይማ ይህንን ክላስ ገብተሽበት አታውቅም? ቃኘትም አድርገሽው አታውቅም? አልጋውንስ ብሎ ለቅድስት ነገራት። ምላሽ አልመለሰችም። ቆይማ ማህሌት ማስነክተው ነው እንዴ የሄደችው? አንድ ቀን እንኳን አንቺን ጎንተል አላደረገሽም ወይ? ቆይማ እንዴት ነው ነገሩ ብሎ ለቅድስት ሲነግራት፣ ቅድስት እሱ በጣም መልካምና ጥሩ ሰው ነው እያለች ስለ ብሩክ መልካምነት ለመድብል ስትነግረው እሱን አውቃለሁ። ብሩክም በተደጋጋሚ ጊዜ ስለ አንቺ መልካምና ጥሩነት ይነግረኛል። ታዲያ ምንድን ነው ነገሩ? አንድ ቤት ሆናችሁ ያችኛዋ ስትሄድ ለአንቺ ምንም ፍቅር አለመኖሩ ብሎ ለእሷ ይነግራታል። እሷ ምንም ምላሽ ልትመልስለት አልቻለችም። ታዩ ተረድቻለሁ፣ ሁሉንም ነገር ከአይንሽ ተረዳሁት ብሎ ለቤት ሰራተኛዋ ለቅድስት ነግሯታል። መጠጡን እየጠጣ መድብል ሉላን እያሰባት ነው። አንዴ በእጄ እግቢልኝ እንጂ ምን እንደማደርግሽ እኔ አውቃለሁ። አይ ሉላ ሰሩልኝ አይደለ ብሎ ሚስቱን እየተቀማው ዝና መጠጡን እየጠጣ ነው። ማህሌት ተንኮለኛዋ ወደ እሱ ጋር ሄዳ ወረቀቱን እዛ ቤት ወስዳ እንደሰጠች ለሱ ስትነግረው መልካምና ጥሩ ነገር እየሰራሽ መሰለሽ ወይ? እንዴት ብትደፍሪኝ ነው እቤት ድረስ ሄደሽ ወረቀት ልትሰጪ የቻልሽው? ምንስ እርግጠኛ ሆነሽ ነው ብሎ ቢነግራትም አንተ ነግረኸኝ የለም ወይ ያለመሸጡን ስትል ለብሩክ ብትነግረው እሱ ደግሞ ወደዛ ቤት በመሄዷ በጣም ተናዶ እሷን አንቋታል። ቆይማ አንቺ ልጅ አሁንም እሱን ታፈቅሪዋለሽ ወይ ብሎ ቢጠይቃት አረ አለች፣ ውሸቷን ነው። ዝና በጣም ተናዶ እሷን ካባረራት በኋላ ከዛች ማህሌትና ከኤፍራታ ሁለቱ ተገናኝተው እያለቻት እንደ ውሻ አድርጎ አባረረኝ እኮ፣ በጣም እኮ አመነጫጨቀኝ፣ ምን ይሻለኛል እሱ ሰውዬ በቃ እያለች ስለሱ ጨካኔነት ለኢፍራታ እየነገረቻት ነው። ቆይ ምን ብሎሽ ነው እንደዚህ የተናደድሽው ብላ ኢፍራታም ኢንፎርሜሽን ለመሰብሰብ ያሰበችው መድብል ባላት መሰረትም እሱ ደግሞ እንዴት ወረቀቱን ልትሰጪ ቻልሽ? ወደ ብሩክ ቤት ሄድሽ ለምን ብሎ በዛ ምክንያት በጣም አበሳጨኝ፣ አመነጫጨቀኝ እኮ እያለች ለኤፍራታ ነገረቻት። እና ቤቱ አልተሸጠም ማለት ነው ብላ ደግሞ እና ቤቱ አልተሸጠም ማለት ነው እርግጠኛ ነሽ ብላ ለዛች ለተንኮለኛ እየመለሰችላት ነው። ስለ ዝና እና እንዲሁም ደግሞ ያቺ ፍቅረኛ የነበረችው ማህሌትና ሞገስ ተቀምጠው ስለ ዝና እያወሩም ነበር። እሷ በዚህ ሰዓት እሱ እንደማታስበውና ከሞገስ ጎን እንደሆነች ነው። እሱ ግን እሷን እያሰበ ይገኛል። በእጁ ከገባችም በድሎት እሷን መያዝና መንከባከብ ሚስቱ አድርጎ መኖር የማይፈልግ ጨካኝ ሰው እንደሆነ ጠንቅቃ ታውቃለች። አሁን ኬክ ጋብዘኝ ብለው ለሞገስ ስትነግረው ሞገስም ውጭ ወተን ወይስ እዚሁ ብሏት ነበር። ወደ ውጭ ብንወጣ እኮ ዝና ይዘናል ስትል ብትነግረውም እሱ ደግሞ አትፍሪ ብሎ ሁለቱም ተያይዘው ወደ ውጭ ወጡ። ኬክ ለመጋበዝ ነው። ያንን ኬክ ለመጋበዝ ቁጭ እንዳሉ እሷ ደግሞ ዳጣ ትንጣ ብላ ለሞገስ ነገረችው። ሞገስ አትመጣም ዳጣ ሲላት በጣም ቅራላት። ዳጣ ድንገት ስትመጣ ደግሞ በጣም ደስ ብሏት ግብዣቸውን ቀጥሏል። ያ ጥፍረ መጥምጥ የሆነው ባልሽ የት ሄዶ ነው አንቺ ከሞጌ ጋር እንደዚህ የምትሆነው ብላ ዳጣ ስትናገር፣ ማን ነው ጥፍረ መጥምጥ? እኔ ነኝ ወይ አለ። አንተ መቼ አገባሃትና ነው ሚስቴ ናት የምትለው? አረ ያዝና ስትል ለማህሌት ሉላ ስትናገር ዳጣ እሷ ደግሞ አሁን ላይ የኔና የኔ ብቻ ናት ብሎ ሞገስ ሲናገር፣ እንደዚያማ ከሆነ
ሽማግሌ ልከህ ታዲያ ሚስትህ አድርጋት አሁን ሚስቴ ናት ማለት አይከብድም እንዴ አለችው ዳጣ እፈታ ብላ ጥሩ ጊዜ እያሳለፉ ይገኛሉ። ኪድዬን በጣም ትመቹኛላችሁ፣ ሁለታችሁም በጣም ምርጥ ልጆች ናችሁ እያለች ከነሱ ጋር እየተጫወቱ ኬኩ መጣ። ኬካቸውን እየበሉ እንዲሁም እየተጫወቱ ነበር። ሂሳብ ለመዝጋት ሲፈልጉ ዳጣዬ ሄደሽ ከኤቲኤም ታመጫለሽ ታውጭልናለሽ ገንዘብ ተባል። እኔ አልሄድም አለች እሷ። ምክንያቱም ያንን ዝናን ስለምትፈረው እስኪ ካለን እንከፍላለን፣ በቂ ከሆነ ካልሆነ ደግሞ እናያለን በማለት ወስነው ሂሳባቸውን ሲያዩ ሁሉም ለራሳቸው እኔ ጋር 200 አለኝ አለ ሞገስ። ሉላዬም 400፣ ዳጣዬ እኔ ጋርም 5 አለች። እንግዲያውማ ይበቃናል ብሎ ሲናገር እኔ ጋር እኮ 5 ብር ነው ያለው ስትል አንቺ ደህና ገንዘብ እንደያዝሽ ደግሞ ሂሳብ አለን ትያለሽ እንዴት እንደዚህ ትያለሽ እያለ ሞገስ እየተጫወተባት ነበር፣ እየቀለደባት። 5000 ብር ነው ያልሽው አይደል እያለ ያችን 5 ብር ስለያዘች እየሳቁባት ነበረ። በመጨረሻም ሞገስ ከዛ ከቦታቸው ተነስተው ሄደዋል። ጥሩ ጊዜ አሳልፈዋል። በሁለቱ መገናኘትና ደስተኛ በመሆን ደስ እያላት ዳጣ ጥሩ ጊዜ አሳልፈው ተለያይቷል። በሚስቱ መነጠቅ የተናደደውና ብዙ መጠጦችን አቅርቦ እየጠጣ ያለው ዝና ወይኔ ሉላ እያለ በዜማ እሷን እያሰበ እየዘፈነላት ድንገት ጦልጧል ታጠገቡ ከቻለች ያቺ ማህሌት አንቺ መጣሽልኝ እንዴ ደግሞ እንዴት ነው ያማረብሽ የተወለወለ ጠመንጃ መስለሻል እኮ አላት። አዎ መንገድ ስመጣ ራሱ ሰዎቹ እያሉኝ ነበር ብላ ስትናገረ እጅ ብሎ እሱ ግን ሲቀልደባት ነበር እንደዚህ አላት። እሷ አንቺ ውሸታሟ ነገረኛ እያለ ስለሷ መጥፎነቷ እያወራ ነው። አንቺ የምትታወቂው በስራዎችሽ ነው፣ በሚያደንቅሽ ማን ትታወቂያለሽ ብሎ መጠጡን እየጠጣ በጣም ሰክሯል። እሺን የምልጠጣ ዛሬ ብላ እሷን በራሷ መጠጥ ጠጥታ ወደ ዛ ክላስ ለመግባት እያሰበችው ተከትለው እሱ ከሰከረላት በኋላ ይዛው ገብታል። ለጓደኛ ደውላላት ዛሬ ተሳክቶልኛል በቃ ተሱ ጸንሽ ነው የማድረው ብላ ለጓደኛዋ ስትደውል አትጃጃይ፣ እንደሱ አታድርጊ፣ መጀመሪያ ስልኩን በደንብ ፈትሹ ምን እንደሚሰራ ከዛ መረጃዎችን ከፈተሽ በኋላ ደውይልኝ ብላ ለኢፍራታ ስትነግራት ለምንድን ነው ትላለች። እሱን ምክንያቱን ነገ ጠዋት ነግርሻለሁ ስትል ስልኩ ላይ ያሉትን መረጃዎች ለመፈተሽ እንግዲህ በአይኑ አሻራ ነበር እና የሚከፈተው ስልኩ። እሱን ነካ ስታደርገው እሱ ድንገት ንቅት ብሎ አማተበ። በጣም ደነገጠ ዝና። ከአጠገቡ ከሱ ጎን እቆማለሁ ያለችው እሱን እንደገና እየተከታተለችው መሆኑን ሲያውቅ ማህሌትን እዚያው አንድ ሩም ስለሆኑ እንቅ ነው የሚያደርጋል። ማህሌት ከማን በኩል ትሆን? ከዝናም እያለችም ከብሩክም እያለችም ከኢፍራታም እያለችም። መድብል ያው ገንዘቡ እንግዲህ በእጇ ከያዘች በኋላ ሀሳቧ እንዳትቀይር የሚለው ነገር ስጋት ቢያድርበትም ኢፍራታ ደግሞ እቤቴ ድርሽ እንዳትይ ብላ መሽቷል ብላ አስጠንቅቃ ነግራታለች። ማህሌት በመጨረሻ ያላት አማራጭ ጎዳና ላይ መውጣት ነው። የሰራቻቸው ስራዎችና ግፍ በዚያ ልክ ደግሞ ቅጣቷን የምታገኝበት ደርሷል። በሌላ ክፍል በሌላ ቪዲዮ እስከምንገናኝ ቤተሰብ በያላችሁበት ሰላም ቆዩልኝ። ባይ ባይ።